ጃንጥላችሁን ይዛችሁ የዲቦራና የኦፕራ መንግስቴ ሽኝት ትናንት በጆሃንስበርግ ደቡብ አፍሪካ ተደርጓል። ፕሮግራሙን በአካል ወይም በማህበራዊ ድረገጽ የተከታተሉትን ሁሉ ልብ ያሳዘነ ሆኖ አልፏል። በተለይ የአባታቸው ንግግር ልባችን ውስጥ ቀርቷል። እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የመሳሳላቸው ሙሽራዮቼ ናቸው። ሙሽራዎቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። ልጆች ሙሽሮች ናቸው። መመኪያ ጧሪ ናቸው። ቤተሰብ ለፍቶ አሳድጎ ለወግ ለማረግ አብቅቶ ከነገ ዛሬ ትዳር ይዘው ሙሽራ ሆነው ያስከብሩኛል ብሎ ይመኛል። ለእናትና ለአባት ልጆች አድገው ሽማግሌ በወግ በማረግ ተልኮ ሲዳሩ እንደማየት የሚያስደስት ስሜት የለም። ዲቦራና ኦፕራ ግን ለዚህ ሳይታደሉ ቀሩ። ዲቦራ ለአባቷ ለአቶ መንግስቴ የ24 ዓመት የበኩር ልጁ ነበረች። የማስተርስ ዲግሪዋን ለመያዝ 3 ወራቶች ብቻ ሲቀራት ነው ህይወቷ ያለፈው። ታናሽቷ ኦፕራ የ19 ዓመት ወጣት ስትሆን የ12ኛ ክፍል ማትሪክ ለመውሰድ 1 ቀን ሲቀራት ነው ወደማይቀር ሄደችው። ትናንት አባታቸው ባለው ትንሽ ኃይሉ ለልጆቹ ማስታወሻ ይሆን ዘንድ የ3 ደቂቃዎች ንግግር አድርጎ ነበር። አይቶ ያላዘነ ያላነባ አልነበረም። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ። ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬን የተነሳሁት ህይወቴን ሁሉ ስራዬን ሁሉ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም ለካ ልጆቼ ሊያታልሉኝ ነው። በአዳራሹ ያለው ማህበረሰብ ኢትዮጵያዊው ኤርትራዊው በስሜት ሲቆጭ ሲብሰለሰል ሲያለቅስ ነው ያመሸው። ልጆቼ በአንድ ቀን ሳይወለዱ በአንድ ቀን ጥለውኝ ሄዱ። ልጆቼ ለኔ ሙሽሮቼ ናቸው። ልጆቼ ለኔ ውበቴ ናቸው። ልጆቼ ለኔ ህይወቴ ናቸው። ልጆቼ የልጅነት የወጣትነት የድካም ውጤቶቼ ናቸው። ነገር ግን አሁን እኔን ጥለውኝ ሄደዋል። በመጨረሻም ጌታ ሰጠኝ፣ እነሱም ወደ ጌታ ሄዱ። ተስፋ ቆርጫለሁ። በእናንተና በፈጣሪ ትንሽም ብትሆን መጽናኛ አግኝቻለሁ። እኔ መቼም አንድ ቀን አልወለድኳቸው። እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም ፍቅር ሲባል ተራ ፍቅር አይደለም። ትልቅ ፍቅር ነው ያሳያችሁ። እንደ በረታ እንድጽናና ነው ያረጋችሁ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ።
መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው፣ ከሐዘኔ ተፈወስኩ። የልጅ ሞት ከባድ ነው። በተለይ በአንድ ቀን 2 ፍሬዎችን ማጣት። የአቶ መንግስቴ ቤተሰብ የደረሰበት መከራ በቃል ለመግለጽ ከሚቻለው በላይ ነው። እጅግም ከባድ ነው። ለመላው ኢትዮጵያዊ ሁሉ በተለይ በደቡብ አፍሪካ ለሚገኘው መጽናናትን እንመኛለን። ይህንን ከባድ ጊዜ በፈጣሪ ኃይል እንደምታልፉት ተስፋችን ነው።